ሌላው እንግዲህ ሰሞኑን የሆነው በዚች ሳምንት የሆነው የህዳሴ ግድብ ምርቃት ነው። ህዳሴ ግድብ አንተም ሐሳብን ገልጻል በእለቱ ዝም ብሎ የኮንክሪት ክምር አይደለም። የህዳሴ ግድብ የብሔራዊ ምልክትና እንዳውም በተገቢ ሁኔታ ከተጠቀምንበት ለሀገረ መንግስት እና ብሔረ መንግስት ግንባታ እንደሚያገለግል ሶሻል ኮሄዥንም ለማምጣት ወይም የማህበረሰብ አንድነትን፣ አጋርነትን፣ አብሮነትን ለማጠናከር ልንጠቀምበት ይገባል። ይሄ ማሳያ ነው ብለም ገልጻል። ባለፈው ግን ያው በቃለ ምልልስ መልክ ስላልገለጽክ የህዳሴ ግድብ በመመረቁ እንዴት ተሰማ ሳይሆን እዛ ስለገለጽከው የህዳሴ ግድብ እና አንተ ያላችሁ ቁርኝት ምንድን ነው? ለምሳሌ አንተ ጎል ካገቡት ውስጥ ነው? ካቀበሉት ውስጥ ነው? ከበረኛው ነህ? ከተከላካይ ነህ? ከአጥቂው ነው? ከየትኛው ነህ? በዚህ አይ ቲንክ እንደዛ ክላሲፋይ ማድረግ የሀገራዊ ፕሮጀክትን ፋይዳ ለመረዳት ነው። በቅርቡ አንድ ሚዲያ ላይ ስለነበረው የህዳሴው ግድብ ሁለት ዋና ጥቅሞች አሉት። አንዱ ከጂኦፖለቲካ አንፃር ግብጽ በውሃ ሀብታችን ላይ እንዳንጠቀመው ጋሬጣ አድርጋ የነበረችውን የበላይነት የሚሰብር ምንም እንኳን ኤሌክትሪክ እንኳን ባታወጣም ውሃው መገደብ፣ ውሃው መቆጣጠር፣ የውሃው ፍሰት ብዛትና ፍጥነት ጊዜውን መቆጣጠር መቻላችን የሚሰጠን ለቨሬጅ አለ። this is very significant ወደፊት በተፋሰሱም ላይ በሌሎች ጉዳዮችም ላይ ለማድረግ ለምናስባቸው ፕሮጀክቶች ከግብጽ ጋር በመናደርገው ድርድር ኢትዮጵያን ብቻ ሳይሆን የላኛው ተፋሰስ አፐር ሪፐሪያን የምንላቸውን ሀገራት አቅም ያሳደገ ኮምፓራቲቭ አድቫንቴጅ ያሳደገ ባርጌኒንግ ፓወራችንን ያሳደገ የመደራደሪያ አቅማችንን ያሳደገ ነው። አንዱ እሱ ነው። ሁለተኛ ለዶሜስቲክ ፖለቲካው ደግሞ ስትወስድ በውስጥ ፖለቲካችን ይሄ የኢትዮጵያ ህዝቦች ተረባርበው በቦንድ ግዢ ይሁን በእውቀትና በአቅም ይሁን በፐብሊክ ዲፕሎማሲ ይሁን ተረባርበው ያደረጉት ስለሆነ የትብብር ውጤት የትብብር ጥቅምን የሚያሳይ ናሽናል ኮሄሽን ወይም ደግሞ ሀገራዊ ትስስርን የሚያጠናክር ትልቅ ፕሮጀክት ነው። ከሌ ጎል አስገባ፣ ከሌ አቀበለ፣ ከሌ ቲፎዞ ሆነ ብለህ ማቅረብ የዚህም ፕሮጀክት ውጤት አለመረዳት ነው። የዚህም ፕሮጀክት ጠቀሜታው ለኔ ከኢኮኖሚ ፋይዳው በሶስተኛ ደረጃ ነው የሚመጣው። አንደኛው ጥቅም ዋናው ጥቅም ከግብጽ አንፃር የሰጠን ውሃውን የመቆጣጠርና እጃቸውን ለመጠምዘዝ የሚያስችለን ወይ ቢያንስ እጃችን እንዳይጠመዘዝ ውሃውን መቆጣጠር ማስችል። ሁለተኛ ህዝቡ ተበራባርቦ ይሄ የኔ ነው ሲል የኢትዮጵያ ብቻ ሳይሆን የኔ በግልም እያንዳንዱ ሰው ኮንትሪቢዩሽን ስለነበረው በዛ ላይ ትልቅ ፕሮጀክት ነውና ስለዚህ የከሌ ብለህ በግለሰብ ደረጃ ብታወርደው የፕሮጀክቱን ትልቅ ትርጉም ማሳነስ ስለሆነ ወደዛ ውስጥ መግባት ጠቃሚ አይደለም። አንተም እንደምታውቀው ለረጅም ጊዜ ኢቭን ኢህአዴግንም እየተቃወምኩ በዚህ ግድብ ላይ ተቃዋሚው ሙሉ በሙሉ በምትለው ደረጃ ተስፋና እንትን በሌለበትና ኢህአዴግ የሚሰራውን አንዱንም ነገር መደገፍ እንደ ኃጢአት በሚታይበት ወቅት ሽንተኛ ያ አቋሜ ይቀጥላል። ለዛ ደግሞ ክሬዲት ይሰጠኝ የሚል ፍላጎት የለኝም። እስር ቤት ራሱ እያለው ትዝ ካለህ ሰፊ የሆነ የሶሻል ሚዲያ ዘመቻ እያደረግን ሳለን ነው ወደ እስር ቤት የገባሁት። እስር ቤት በነበርኩበት አንዱ የሚያሳስበኝ የፕሮጀክቱ ግብጽ በዛ ጊዜ ብታረገው ከአሜሪካኖቹም ጋር ሆና የምታደርገው ከፍተኛ ጫና ተሳክቶ ፕሮጀክቱ እንዳይስተጓጎል ስጋት ነበረኝ። ያን ሁሉ አልፈን ፕሮጀክቱ ለዚህ መድረሱ አይ ቲንክ ኢትዮጵያን አቅም ከፍ የሚያደርግ ነው። ነገር ግን ትርክት በጣም ወሳኝ ነው። የሀገራዊ ፕሮጀክት በሀገራዊ ትርክት ነው መሄድ ያለበት። ይሄ ፕሮጀክት የቅብብሎሽ ፕሮጀክት ነው። ከንጉሱ ጀምሮ የታለመ በመንግስቱ ጊዜ የሚቀጠለ ከዛ በኋላ በመለስ ዜናዊ ዘመን እውን የሆነ አሁን በኃይለማርያም ራሱ እኮ ክሬዲት አይሰጠውም እንጂ እንደዛ አይነት ከፍተኛ የውስጥ ፖለቲካ በተለይ የፓርቲ የውስጥ ፖለቲካ ጫና ያለበት ይሄን ፕሮጀክት ማስቀጠሉ
ሙስናው ስርቆቱ እንዳለ ሆኖ ራሱ ማስቀጠል መቻሉ ዲዘርቭስ ክሬዲት። አብይም መጨረሱ ክሬዲት ያስፈልገዋል። ግን በአጠቃላይ በሰዎች ላይ የተንጠለጠለ ሳይሆን ኢትዮጵያን የሚጠቅመው በተለይ ደግሞ አሁን ካለን ፍራግመንቴሽን የውስጥ ተቋማት የባህል የማህበራዊ ተቋማት መፈራረስ አንጻር ራሱ እኮ የሚገርማ ብልጽግናዎች አሁን ባለፈው አመት ጀምሮ አንዱ የሚሉት የጋራ ትርክት መገንባት አለብን እያሉ የጋራ ትርክት ግን በሞርታል በሆነ በሟች ሰው ላይ ሊመሰረት አይችልም። ኢሞርታል በሆነ ህዝቦች ኮንትሪቢዩት ባደረጉበት ፕሮጀክት ላይ ነው መገንባት የሚችለው እና ያንን አይ ቲንክ በደንብ አስርጾ መሄድ ጥቅማችን ማስከበር የሁሉም ዜጎች ከዛ በፊት የነበሩት የሁሉም መሪዎች ናሽናል አጀንዳ ነበረ። መለስ ያደረገው እንግዲህ እየታገልኩት ነው ያን ስርዓት ለመጣል እየታገልኩ ነው። ይሄን አቋም ነበረኝ። ሁለት ቁም ነገሮች ማስታወስ አስፈላጊ ነው። አንዱ አስቻይ ሁኔታ ነው የፈጠረው። ምንም እንኳን በአገር ውስጥ ጨቋኝ ቢሆንም የመንግስትን አቅም ሊደራደር የሚችል የታጠቀ ኃይልም አልነበረም። ኢኮኖሚው በተሻለ ፍጥነትና እድገት ላይ ነበረ። መለስ የራሱን ችሎታም ኢሊቬትድ የሆነውን የሀገሪቷን የሴኩሪቲ እና ኢኮኖሚ አቅምን በመጠቀም ኢንተርናሽናል ዲፕሎማሲ ላይ ከፍተኛ ጫና አድርጎ ነበረ እና የግብፅ የነበራትን የበላይነት ሙሉ በሙሉ እንኳን ባይንደው ሊደራደር የሚችል የኢትዮጵያን አቅም ገንብቶ ነበር። ታይሚንጉ ደግሞ ይሄን አድርጎ እያለ ይሄ ነገር በነገራችን ላይ አይ ቲንክ ከ94 ጀምሮ 1994 ማለት ከ86 ጀምሮ ነው የፕሮጀክት ላይ ዝግጅት ሲደረግ የነበረውና ግብፅ ቀውሱ ሲገባ ይሄንን ፕሮጀክት በፍጥነት መጀመር መቻሉ it was an incredible achievement እና አንዱ ነው። ሁለተኛው ግብጾች ሶስት ስትራቴጂ ነው ኢትዮጵያ ላይ የሚጠቀሙት የውሃ መብታችን እንዳንቀበር። በነገራችን ላይ ግድብ ብቻ አይደለም ይሄ አይ ቲንክ ጁኔዲ ሳዶ መሰለኝ ነገርዋን የቀድሞ ኦሮሚያ ፕሬዝዳንት ነው አንድ ጊዜ ያስረዳኝና የቦትል ውሃ አይደለም ይሄ አዲስ አበባ ላይ የሚሸጠው የቦትል ውሃ የታሸገ ውሃ ይሄ አዲስ አበባ አካባቢ ያለው የሸዋ ውሃ ወደ ሁለት ነው የሚፈሰው። ወደ አዋሽ የሚፈሳል፣ ወደ አባይ የሚፈሳል እነ ጀማን ጨምሮ ማለት ወተር ቴብሉ ማለት የታሸገ ውሃ እንኳን የምናወጣው ወደ አዋሽ ከሚፈሰው ነው እንጂ ወደ አባይ ከሚፈሰው ማውጣት አንችልም። ማንኛውም የዓለም አቀፍ የዩሮፒያን የአሜሪካን የአይኤምኤፍ ሌላው ገንዘብ በሙሉ በአባይ ተፋሰስ ላይ ትንሽዬ ቧንቧ ተክለ ውሃ እንድትጠቀም ስራ ላይ እንዲውል አይፈቀድም። በጣም ስትሪክት የሆነ ዶሚናንስ ነው ያላት ግብፅ ካላት በሚድሊስት እና በሌላ ካላት አንፃር ማለት ነው። እና ያንን ሁሉ ተቋቁሞ ጊዜውን ጠብቆ እና ሳሊኒ አሁን ባለው ሲናገር ሰምቻው ነው ራይት ሙቭ እና የግብጾች የሚጠቀሙት አንዱ የውስጥ ግጭትን ማባባስ ነው። ሁለተኛ ከጎረቤቶቻችን ጋር ማጋጨት ነው። ሶስተኛ ኢንተርናሽናል ፕሬሸር ነው እና በተለይ በኢትዮጵያ ውስጥ ተቃዋሚ ሲመጣ አማጺ ሲመጣ የመደገፍ የማበረታታት አማጺውን ለማሸን እንዲጠናከር አይደለም። አማጺው ስልጣን ቢይዝ ደግሞ የሱን የሚማጸን ታቋቁማለችና ይሄን ሁሉ ተቋቁሞ ይሄን የሚያክል ግድብ መስራት ለኢትዮጵያ ትልቅ አቺቭመንት ነው። እኛም በተቋሙ ጎራ ያለን ሰዎች በእንዲህ አይነት ጉዳዮች ላይ ለጊዜያዊ ድጋፍና እርዳታ ብለን ማወላወል የለብንም ነው የኔ አቋም። ምክንያቱም ማንም ይስራው ማን ዘመን ተሻጋሪ ሀገርን አሻጋሪ ፕሮጀክቶች ሲመጡ መደገፍ ያስፈልጋል። በተለይ ደግሞ ተቃዋሚን ተጠቅሞ እነዚህን ፕሮጀክቶችን ለማዳከም የሚሞከር ሂደት ላይ ተጋላጭ አለመሆን አስፈላጊ ነው። ዛሬ ላይም ሆኖ እንኳን አንተ የምታሳስበው ነገር በጣም ተጠናክሮ እየመጣ ነውና አይገርምም ወይ? ያው ፕሪኤምፕቲቭሊ ነው መልስ የሰጠው። ጦርነት ቢመጣ አሰላለፍ ቢመጣ ከግብጽ ጋር ነው በግልጽ የምንሰለፈው የሚሉት። ከግብጽ ጋር ተሰልፈን ይሄንን መንግስት እንወጋለን የሚሉ ሰዎች አሉ። ግለሰብ አይደለም ባይዘው ፖዚሽን ይዘው የሚናገሩ ቡድኖችም አሉና ኢቭን እንዳውም ብሔራዊ ጥቅም የሚባል ነገር የለም እስከማለት ደረጃ የደረሱም አሉና አሁን አንተ የምታወራው ስለ ዛሬ 5 ዓመት ብቻ ሳይሆን ስለ ታሪክ ብቻ ሳይሆን
ዛሬ ላይም ጉዳዩ እየገጠመን ነው ምናልባትም ነገም ስለሚገጥመን እዚህ ጉዳይ ላይ ምናልባት ሪአክት ብታረግ ብዬ ነው ዛሬ ላይ ከግብጽ ጋር እንሰለፋለን ከጠላት ጋር እንሰለፋለን ስለሚሉ ምክንያቱም በቀደሙ ቃለ ምልልስ በምንም ተአምር ብሔራዊ ጥቅማችን አሳልፈን መስጠት የለብንም ከግብጽ ጋር የሚያሰልፈን ምክንያት የለም ስላልክ ዛሬ ላይ እንሰለፋለን የሚሉ ስላሉ ብዬ ነውና እሱ ላይስ ምን አስተያየት አለ? እንግዲህ በዚህ ላይ ስብሰባ የነበረው አይ ቲንክ 2009 እንደ ኢሮፒያን አቆጣጠር ጀምሮ ነው በስፋት ስብሰባ የነበረው ስብሰባዎችን መሳተፍ ነበረ ሎክ እንደዛ የሚሉት አይ ዶንት ቲንክ ከልባቸው የሚያምኑ አይመስለኝም ንዴት ይሄ የእልህ ፖለቲካ አለ የእልህ ፖለቲካ ውስጥ ስለሚገቡ ወደዛ ይሄዳሉ እንጂ አንደኛ ግብጽ ደግፋ ኢትዮጵያ ውስጥ ጠቃሚ የሆነ ኮንስትራክቲቭ የሆነ ለውጥ እንዲመጣ አትፈልግም ኢትዮጵያ ውስጥ ዲሞክራሲ እንድትመጣ አትፈልግም ኢትዮጵያ ውስጥ የተረጋጋ ልማት እንድትመጣ አትፈልግም ስለዚህ እንደዛ የሚሉ ሰዎች ሊያስቡበት ይገባል ሲሪየስም አይመስሉኝም ምክንያቱም ዛሬ እኔና አንተ ፓርቲ አቋቁመን ግብጽ ደግፋን ስልጣን ላይ ብንወጣ ነገ ደግሞ የኔና አንተን ወንድም አማጺ አርጋ ታመጣዋለች so this is productive ሆነ አካሄድ አይደለም አንዳንዴ ለዲሞክራሲ ትግል ከውጭ ኃይሎች ድጋፍ ልታገኝ ትችላለህ ግን ዳይሬክት ኢንትረስት ከአውትካሙ ላይ ዳይሬክት ኢንትረስት ያላቸው ኃይሎች ጋር በዛ ረገድ መሄዱ ጥቅሙ እንደዛም ነው ጉዳት ነው ያለው በተቻለ መጠን በተለይ ደግሞ ፈንዳሜንታል ኮንፍሊክት ኦፍ ኢንትረስት ካላቸው ሀገሮች ጋር ከግብጽ ጋር ፈንዳሜንታል የሆነ ኮንፍሊክት ኦፍ ኢንትረስት ነው ያለን ያኔ ሶሻል ሚዲያ ካምፓይን ስናደርግ የሚያደርጉትን ትሬቶች ታያለ ብዙ ነገር ወይ ለማማለል ይፈልጋሉ ሲያቅታቸው ትሬት የማድረግ ሁኔታ ታያለና እንደዛ አይነት ሐሳቦች ሲሪየስ የሆኑም አይመስሉኝም እንደዛ የሚሉ ሰዎች ቢሄዱም ብዙም የሚሳካ ነገር አይደለም ምክንያቱም የግብጽ አጀንዳ ዲስትራክቲቭ ነው ኢትዮጵያ ላይ ኮንስትራክቲቭ አይደለም ጠቃሚ አይደለም ጉዳት ነው የሚያደርሰው ይህን ስንል ግን ተቃዋሚዎች ሳይሆን ደግሞ መንግስት በስልጣን ላይ ያለው ኃይል ደግሞ ከፍተኛ ጥንቃቄ ሊያደርግ ይገባል ምክንያቱም ይሄ የተቃወመውን ኃይል በሙሉ ዝም ብለህ ብቻ ያለ ምንም መረጃ ያለ ምንም ማስረጃ የግብጽ ተላላኪ ምናምን ድሮ ጠቅላይ ሚኒስትር ኃይለ ማርያም እኔ እንደዛ ይሉ ነበር ግብጽ ብር በጆንያ ተከከሙ ምናምን ይሉ ነበር ያለ አንዳች መረጃ እንደዛ ማድረግ የውስጥ ክፍፍልን የሚያበዛና የግብጽን አንደኛውን ስትራቴጂ ማለትም የውስጥ ክፍፍልና የውስጥ መዳከመን የሚረዳ ስለሆነ አይ ኔቨር ላይክድ በኢህአዴግ ጊዜም እንደዚህ ብለው ተቃዋሚዎችን ያለምንም መረጃ ሲፈርጁ ከዛ በኋላም እኔ ወደ ተቃውሞ ከገባው በኋላ አራውንድ 2020 አካባቢ እንደዚህ አይነት ነገር ሲያመጡ ከሃይማኖት ጋር ከምን ጋር አያይዘው በሚገፉ ጊዜ ስህተት አለው ምክንያቱም ግብጽ ጋር የህልውና ጉዳይ ነው የሚል ትልቅ ትርክት ስለከፈቱ ማንንም ተቃዋሚ ማንንም ሆስኒ ሙባረክን ይሁን የሲሲን ይሁን የሚቃወምም የሚደግፍም ማንኛውም ፖለቲካ አመለካከትን የፖለቲካ ጥቅምን የሃይማኖት ጥቅምን ሳይለይ ነው በጋራ የሚቆሙትና እኛም ጋር በዚህ ጉዳይ ላይ በጋራ መቆም ያስፈልጋል ይህ ማለት ተቃዋሚውም በግብጽ ጉዳይ ላይ ምንም እንኳን የመንግስትን አካሄድ በሌሎች ጉዳይ ላይ ቢቃወምም እዚህ ጉዳይ ላይ ምናልባት ያሰራር ያካሄድ ትችት ከማቅረቢያ ባለፈ ከግብጽ ጋር እንቆማለን አይነት ነገር አደጋለሁ የመንግስት ሰዎችም ገዢዎችም ደግሞ ተቃዋሚውን በጅምላ ያላንዳች መረጃ ያላንዳች ማስረጃ መፈረጅ ለጊዜያዊ ጥቅም ሊጠቅም ይችላል ለጊዜያዊ ፖለቲካ ጥቅም ፍጆታ ከግብጽ ጋር ካለን ግብግብ አንፃር ግን የሚጎዳ ነው ምክንያቱም በውስጥ ክፍልን ያመጣል ሰዎችን እንዳልከው ወደ እልህ ይገፋልና ጥንቃቄ ያስፈልጋል በጣም ጥሩ እንዳው ያላሰበውን ሁሉ ያሳስባሉ በግድና መጠንቀቅ ያስፈልጋል በዚሁ ወደ ሌላኛው አጀንዳ እንሻገር ጥሩ ሽግግር ነው የሚሆነውና ሰሞኑን እንግዲህ በግራ በቀኝም አንተ አልነበርክም ግን ሚዲያ ሞኒተር ሳረግ ነው የነበረውና ከህዳሴ ግድብ ከተመረቀ ጊዜ ጀምሮ ከዋዜማው እስከዚች እለት ድረስ ደቂቃ ድረስ አንዳንድ ነገሮችን አይቻለሁ ግን በዋናነት የፕሮፓጋንዳ ማሽን የሆኑት የመንግስት ሚዲያዎችና ፕላስ አውትሶርስ ያደርጋቸው ስለምታውቁ አውትሶርስ አድርጎም የሚያሰራቸው አውትሌቶች አሉ
የዛን የህዳሴ ግድብ ምርቃትን እንደ በዲፕሎማሲ እንደ ትልቅ አቺቭመንት ነው ያደረጉት። ኦቨርኦል ስለ ዲፕሎማሲ ነው የምናወራው፣ ግን እችን እንደ መንደርደሪያ ለማድረግ ስለፈለኩኝ ነው። ምን የሚል ሰማሁኝ አነበብኩ። የህዳሴ ግድብ በደማቅ ሁኔታ መመረቁ የኢትዮጵያን የዲፕሎማሲ ስኬት ያረጋገጠ ነው ተብሎ ነው የተዘገበው እና አንድ 3 ሚዲያ ላይ አንደኛ በደማቅ ሁኔታ ነው ወይ የተዘገበው ሶሪ የተመረቀው። ይሄንን ማውራው ከኢትዮጵያውያን ከምናምን አንፃር ሳይሆን ቢያንስ ከውጪ ዲፕሎማቶች ጋር ተያይዞ ነው የመጡት እንግዶች ጋር ተያይዞ በእውነቱ ደምቀን ነበረ። ሁለተኛ ከዲፕሎማሲ እና ጂኦፖለቲካ ኩስመናስ አመልጠናል፣ ወጥተናል፣ ነፃ ወጥተናል ወይ ማለት ይቻላል። የኢትዮጵያ ወዳጆችስ ቢያንስ የጠቅላይ ሚኒስትሩ ወዳጆች የሚባሉ ሰዎች ተገኝተዋል ወይ? ለምሳሌ የዩኤዩ ሰውዬ ማክሮን የተጠበቁ ማለት ቅርብ ወዳጆች የተባሉ ሰዎች ሌላ ጊዜ እጅ ተጨባብጠው የሚመጡ ሰዎች የት ነበሩ? ኤምባሲዎችም መግለጫ ሲሰጡ አላየሁም። አሜሪካ እንኳን አደረሳችሁ ትላንትና ብላለች፣ ግን ለህዳሴ ግድብ ምንም አላል። ምሳሌ ነው የምሰጠው፣ ሌሎቹም አላየሁም። እና ይሄንን ስናይ ኮንቴክስት ለመስጠት ነው። ከኩስመና የወጣን የዲፕሎማሲ ስኬትን ያሳያል ወይ የሚለው ጥያቄ ከአንተ አንፃር እንዴት ነው የሚታየው? አንተ የዲፕሎማሲ ኩስመና የሚል ርዕስ ሰጥተው አስቀምጣ ላይ አይቼዋለሁ እና እንዴት ነው የምታየው? ምን ማለት ነው ኩስመና ስትለው? በሁለት ከፍለን ነው። አንዱ ከመነሻው አስተምሽኑ እሳቤው የተሳሳተ ነበረ። በዚህ ግድብ የዲፕሎማሲ የበላይነት እናገኛለን ብሎ ጠቅላይ ሚኒስትሩ እስከ ዩሮፕ ሄዶ እነ ሬድዋን እስከ አሜሪካ ሄደው ኤምባሲዎች በሙሉ እንዲጋብዙ እንዲማጸኑ ከፍተኛ ሙከራ የተደረገው it was a mistake። ምክንያቱም አሁንም ወደ ኋላ እንመለስና የትርክቱ የግድቡ ትርክት መሆን የነበረበት ወይም ደግሞ ይሄ ግድብ የተጀመረበት የትርክቱ እንደሚለው የኛም በእኛ ነው አይደል የሚለው የራሳችንን ውሃ በውጪ አቅም ሳይሆን በራሳችን አቅም ገነባን። ይሄ የተባለው የውጪ ኃይሎች የዓለም አቀፍ ተቋማት እና ድርጅቶች የግብጽ የበላይነት ስላለባቸው የግብጽ ጫና ስላለባቸው ገንዘብ ልናገኝ አንችልም፣ የዲፕሎማሲ ድጋፍ ልናገኝ አንችልም፣ በራሳችን እንገነባለን በሚል ሰልፍ ሪላየንት የሆነ ፕሮጀክት ነውና የምረቃውም የግንባታው ትርክት የራሳችንን በራሳችን የሚል ነው። የምረቃው ትርክት መሆን የነበረበት የራሳችንን በራሳችን ነው። ኢንስቴድ በአውሮፓ ሂሙሌቲንግ በሚያዋርድ መልኩ ተዋርዶ ነው ጠቅላይ ሚኒስትሩ የተመለሰው። ስለዚህ ጉዳይ እንደሚሄድ ስላወቁ ብዙ መሪዎች አላገኙትም፣ ኤርፖርት እንኳን አልተቀበሉትም፣ አዋርደው ነው የመለሱት። የማይሆን ኤክስፔክቴሽን አስቀመጠ። አየህ ሚኒስትሮቹንና ካቢኔት አዋርደው ነው የመለሷቸው ስትል ምን ማለት ነው? ግልጽ እንዲሆን ትዝ ይልሃል ዩሮፕ የሄደ ጊዜ አንድ ሀገር መሪ ሲመጣ የሚደረግለት አቀባበል አለ። ፈረንሳይም ራሱ የስቴት አቀባበል አለ የተደረገለት። ብሪፍሊ ማክሮን አብሮ ተገኘ። ጀርመን ሲሄድ ማንም አላገኘውም። ጣሊያን ትንሽ እና ሌሎች ሀገሮችን ሞክሮ ነበር። ሌሎች ሀገሮች እንዳውም ስም መጥራት አልፈልግም አትምጣብን ያሉት። ይሄ ቀድመህ መተንበይ ትችል ነበረ። አንዱ ችግር ውጭ ጉዳይ ሚኒስቴርን በጣም አዳክሞታል። እውቀትና ብቃት ያላቸውን ሲኒየር ዲፕሎማቶችን ወይ አግሏቸዋል ወይ አባረዋቸዋል። ቀድሞ ሊነግሩት ይችሉ ነበር። አሰስ ማድረግ ትችላል ነበር። አውሮፕላን ላይ ወጥተህ ከመሄድ በፊት እዛ አካባቢ ያለው ዲፕሎማት ወይ ደግሞ በዛ አካባቢ ላይ ዩሮፕ ላይ ስፔሻሊስት የሚያደርጉ ዲፕሎማቶቻችን ጥሩ አሰስመንት ማድረስ ይችሉ ነበር። ከዛ ሮንግ ኤክስፔክቴሽን አስቀመጠ ሀገር ውስጥ በተለይ በገዢው ፓርቲ ውስጥ በዚህ ያው ግድቡን ትልቅ የፕሮፓጋንዳ ፍጆታ መጠቀም ስለፈለገ የፕሮፓጋንዳ ፍጆታ ደግሞ ከውጪ ጋር ካልተያያዘ አያዋጣም ብሎ ስላሰበ በቃ ብዙ ሀገር መሪዎች ይገኙበታል። ከ50 ሀገር በላይ መሪዎች ይገኙበታል። እነ ፑቲን እነ ሺ እነ ማክሮን ይመጣሉ የሚል የተሳሳተ ግምት እንዲሰጠው አደረገ። ብዙ ቦታዎች ተዘጋጅተው ተደረገ። እንደማይመጡ ይታወቅ ነበር። ለምን የማይመጡት? አንደኛ የግብጽ ጫና ትልቅ ነው። ሁለተኛ አሁን ኢትዮጵያ ያለችበትን ደረጃ አለመረዳት ነው። ኢትዮጵያ አሁን ትልቅ የሆነ የዲፕሎማቲክ ኩስምና ውስጥ ነው ያለችው። ምክንያቱም በዲፕሎማሲ እኮ ሰው አንድ ነገር የሚወዳጀው ለጥቅሙ ብሎ ነው እንጂ
የሆነ ጠቅላይ ሚኒስትሩ ስለወደደ ምናምን አይደለም። ኢኮኖሚ ጠንካራ ከሆነ የጸጥታ ተቋም ጠንካራ ከሆነ ያስፈልገኛል ብሎ ካሰበ አንድ ሀገር አንተ ጋር ይመጣል። ኢትዮጵያ አሁን ድሮ በአፍሪካ ውስጥ 4 ወሳኝ ሀገሮች አሉ ተብሎ ግብጽ፣ ናይጄሪያ፣ ደቡብ አፍሪካ እና ኢትዮጵያ። ኢትዮጵያ ሁለተኛ ላይ ነች ከግብጽ ቀጥላ። አንዳንዴ ደቡብ አፍሪካ ነች በኢኮኖሚ ጠንካራ ስለምትል የምትደራደረን። ዛሬ 4 ውስጥ የለንም። ኬንያ ተክታናለች ነው። ይሄንን አለመረዳት ነው ለዛ መዋረድ ያደረሳቸው እና መሆን የነበረበት ግድቡ የኛም በእኛ ስለሆነ ሴሌብሬሽኑም ድግሱም ትዕይንቱም መሆን የነበረበት የሀገራችንን ህዝቦች ባህላዊ መሪዎቻችንን፣ የሃይማኖት መሪዎቻችንን፣ ሳይንቲስቶቻችንን፣ ዲፕሎማቶቻችንን ማዕከል ያደረገ እኛን ማዕከል ያደረገ ኢትዮጵያና ኢትዮጵያኖችን ማዕከል ያደረገ መሆን ነበረበት። ቦንድ የገዛችው እናት፣ ቦንድ የገዛው አባት ገበሬ፣ ድንጋይ ተሸክሞ የገነባው የቀን ሰራተኛ፣ ዲዛይኑን ያወጣውና እዛ በራሱ ቆሞ የሰራው ኢንጂነር ማዕከል መሆን የነበረበት የትርክቱ ግድቡ የተሰራበት ትርክት የሚመረቀበት ትርክት ጋር ተመጋጋቢና ተደጋጋፊ መሆን ነበረበት። የተሰራ ነው የኛን በእኛ በሚል የሰራው ሲመረቅም ፋክተው ወጥተው መታየት የነበረባቸው መመረቅ የነበረባቸው የኢትዮጵያ ህዝቦች ናቸው። ፈረንጅን ሎቢ ለማድረግ ማዕት ገንዘብ ነው ያወጡት እና ሌላ ይቅርና የነፍስ አባት የሆነችው የነፍስ አባት የሆነው የኤሚሬቱ መሪ አልመጣም። ይሄ ምን ያህል አንደኛ ለዲፕሎማሲ አብይና አካባቢ ያሉ ሰዎች ለዲፕሎማሲ ያላቸው ይንታ በጣም የወረደ መሆኑን የሚያሳይ ነው። ያለንበትንም የዲፕሎማሲ ውድቀት አለመረዳት ነውና ከዚህ ለመውጣት ደግሞ ቀላል አይሆንም። ምራጋችን አዲስ አበባ ውስጥ ያለ አንድ ኤምባሲ እኮ ኮንግራቹሌሽን አላለም። አይሀቭን ሲን ኤኒ ምን ይሆን ምክንያታቸው? በጣም ነው የገረመኝ እኔምና በጣም ነው የደነቀኝ፣ በጣም ነው የገረመኝ፣ በጣም ነው የደነገጥኩት። ምን ይሆን ምክንያታቸው ስገምት ማለት ነው ስላልተናገሩ ዝም ምን ያሉት? አንደኛ ኦፍ ኮርስ ግብጽን ማስቀየም አይፈልጉም። ግን እኛ ጠንካራ ብንሆን እርግጠኛ ነኝ ውጭ ጉዳይ ሚኒስትራቸውን ወይም ደግሞ ፕሬዝዳንታቸውን ባይልኩ የሆነ ሚድ ሌቭል ማከለኛ ደረጃ ላይ ያለ ባለስልጣን ይልካሉ። ቢያንስ ደግሞ አምባሳደሮቻቸው እንዲገኙ ያደርጉ ነበር። አንድ ባለስልጣን ስለተባረረ መግለጫ ያወጣው የአሜሪካ ኤምባሲ በዚህ ላይ እንኳን ደስ አላችሁ አላለም እና ኢትዮጵያ በአብይ ስር ያላት ዓለም አቀፋዊ ዋጋ the value they attach to Ethiopia has gone so down እና ኢትዮጵያ አትረባም አትጠቅመንምና ለምንድን ነው በአንድ ስቴትመንት እንኳን ቢሆን ለምን ግብጽን እናስከፋለን የሚል መደምደሚያ ላይ ነው የደረሱት። ይሄ በጣም አስደንጋጭ ነው። ሲሪየስ በጣም አስደንጋጭ ነው። እኔ መጀመሪያውንም እነዚህ መሪዎች ይመጣሉ የሚለው እንደማይመጡ እርግጠኛ ነበርኩ። ነገር ግን በኤምባሲ ደረጃ በእነዚህ አሁን ለምሳሌ በዩሮፒያን ዩኒየን የአፍሪካ ዳይሬክተር፣ በአሜሪካ የአፍሪካ ዳይሬክተር፣ በቻይናም የአፍሪካ ዳይሬክተር ደረጃ አትሊስት በዳይሬክተር ደረጃ በሪጂናል ዳይሬክተር ደረጃ ቢሆን ይመጣሉ ይሳተፋሉ የሚል ተስፋ ነበረኝ። ያን እንኳን አለማድረጋቸው በኤምባሲ ደረጃ ራሱ ዝም ማለታቸው የሚያሳየው በጣም በጣም በዓለም አቀፍ አቋማችን በዓለም አቀፍ ማህበረሰብ ውስጥ ያለው ተሰማኝነታችንና ተጽዕኖ ፈጣሪያችን በጣም 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 ማሽቆልቆሉን ነው የሚያሳየው። ምናልባት ከዛው ጋር ተያይዘው ጀዋብ የግብጽን ላለማስቀየም የሚለውን እንደ አንድ ፋክተር ወይም እንደ አንድ ምክንያት አስቀምጣል። ፕሮባብሊ ይሆናል፣ ምክንያቱም አስልተው ነው መግለጫ የሚያወጡት ወይም የሚሰሩት የፖለቲካ ስለሆነ። ግን በዋናነት እሱ ይመስላል ምን ነው የኛን ጉዳይ ነው ያስመረቅነው፣ የኛን ግድብ ነው ያስመረቅነው። እንኳን እነሱ ግብጾችም ያውቁታል ኦልሬዲ ጎን ደንዲል ቢያንስ ከማስመረቅ ጋር ተያይዞና
እሱ ዋና ምክንያት ሊሆን ይችላል። ምክንያቱም የራሳችንን ግድብ በማስመረቃችን እንኳን ደስ ያላችሁ ማለታቸው ግብፅን ማስቀየም እንዴት ይሆናል? ሙሉ በሙሉ ኦፍ ኮርስ ፖለቲካሊ ኢምፕሊኬሽን አለው። ሌሎች ምክንያቶች ከሆኑ ነው እንጂ ከሌሎች ምክንያቶች ጋር አያይዘ ነው። ዋናው ግን ይሄ ነው የሚሆነው። ለምሳሌ የግብፅ በተለይ አሁን በማዕከላዊ ምስራቅ ካለው ግጭት አንጻር ሚናዋ ከፍ ብሏል እና የግብፅ ሚና ከፍ ሲል የኛ ሚና ደግሞ ዝቅ ብሏል። በሌላው ይቅርና አሁን በሆርን ኦፍ አፍሪካ በአፍሪካው ቀንድ ያለን ሚና ያለን ጥንካሬ ያለን ቁመና የሴኩሪቲ ኢኮኖሚ ዲፕሎማሲ ቁመና በጣም ዝቅ ስላለ አመዛዝ ነው ሲያዩ ያው ግብፅ ትከፋለች ብሎ ነው የሚገምቱት። እንትን ቢሆን ኖሮ አሁን አቋማችን ጠንካራ ቢሆን ኖሮ ግብፅ ብዙም ባያስከፋት ትንሽ እንኳን ብትከፋ ምንም አይደለም ብለው አነስ ያለ ዴሌጌሽን ይልኩ ነበር። አሁን ግን እኛ ዜሮ እነሱ ላይ ሆኖ ነው እየታዩዋቸው ለነሱ አንዱ እሱ ነው። ሁለተኛ የዲፕሎማሲ ስራም አልተሰራም። ይሄ ፐርሰናል ዲፕሎማሲ ነው አብይ የሚያደርገው ፐርሰናል ዲፕሎማሲ ነው እንጂ የውጭ ጉዳይ ሚኒስቴርን ያኔ በደህናው ጊዜ ራሱ እንከራከሩ ነበር። ውጭ ጉዳይ ሚኒስቴርን አወላለቀው፣ አፈራረሰው፣ አዳከመው። ሲዝን ቢሆኑ ጠንካራ ዲፕሎማቶችን አሁን በትግራይ ጦርነት ጊዜ ራሱ መልሷቸው የነበሩትን እንደገና አስወጥተዋቸዋል። ሶ የዲፕሎማሲያችን የማስተማመኛ ስራ እሱም ተዳክሟል፣ ተቋሙ ተዳክሟል። እሱ አንድ ምክንያት ነው። ሁለተኛ ግን ዓለም ለኛ ያለው እይታ ወርዷል። they do not value us anymore እንደ አስፈላጊ አገር አያዩንም። የመጡት ሀገሮች ወጥተውዳቸው ከኛ ጋር ለምሳሌ የኬንያው ለብዙዎቹ ለዛ ለአየር ንብረቱ ይመጣው የኬንያው ከኛ ኤሌክትሪክ የሚገዛ ነው፣ የራሱ ጥቅም ነው። ወረቤትም ስለሆነ የይሉንታ ጉዳይም አለ። ደቡብ ሱዳን፣ ሶማሊያ እና ጅቡቲም ኦፍ ኮርስ ወደባቸው ስለምንጠቀም ነው። ሌላ ወደ ስሙ በደንብ የማይታወቅ እስቲዋኒ የምትባል ስዋቲኒ ያው ጠቅላይ ሚኒስትር ነው ይላሉ፣ ግን ጠቅላይ ሚኒስትሩ ምንም ዋጋ የለውም በዛ ደረጃ። የደቡብ አፍሪካ መቅረት ነው ወሳኝ። ደቡብ አፍሪካ በጣም ኢንዲፔንደንት የሆነ ሀገር ነው በዲፕሎማሲ ታውቀዋል። የደቡብ አፍሪካ መቅረት ግብፅን ፈርቶ አይመስለኝም። ለምሳሌ ደቡብ አፍሪካ ግብፅን የሚፈራ አይደለም፣ አሜሪካን የሚፈራ አይደለም። የደቡብ አፍሪካ መንግስት ታውቀዋል። በጋዛ ጉዳይ ላይ የሚወስዱትን አቋም ታያለ። እና ሌሎች ሀገሮች ተቋቁሞ መምጣት ይችሉ ነበር። አፍሪካ ውስጥም ያሉ ኤዥያ ውስጥም ያሉ ሀገሮች ግን ያለን አስፈላጊ ሆኖ አልታያቸውም። they do not see it important because የኛ አስፈላጊነት በዓለም አቀፍ ደረጃ በጣም ተመናምኗል። በውስጥ ግጭት ወታደራዊና የሴኩሪቲ አቋማችን ተዛብቷል። የአካባቢው አንከር ስቴት ወይም ደግሞ የጸጥታ ምሰሶ መሆን ቀርቶ የጸጥታ ችግር ምንጭ ሆነን መተናል። ኢኮኖሚያችን ተዳክሟል። በዛ ላይ ደግሞ የዲፕሎማሲ ስራችንም በጣም ተዳክሟል። እንትን አይተህ እንደሆነ ለምሳሌ ከሶማሊያ ጋር ሙሳ ቢሂ ሰሞኑን ሲናገር ነበር፣ የቀድሞ ሶማሊያ ፕሬዝዳንትና ከሶማሊያ ጋር በነበረን በኢትዮጵያና በሶማሊያ መካከል በነበረው ግብግብ ሶማሊያ አሸናፊ ሆነ የወጣችው ለምንድን ነው? አተ ሚኒመም የሀገር ውስጥና ከሀገር ውጭ ያሉ ዜጎቿን ተወላጆቿን የማረባረብ የኢንተርናሽናል ተቋማትን የምዕራብንም የኢስትንም ቻይና፣ ራሽያን፣ አሜሪካን እኮ ነው እኛ ላይ ማስተባበር የቻሉት። አፍሪካኖችን እኛ ላይ ማስተባበር ቻሉ። ምክንያቱም ዲፕሎማሲውን በደንብ ተጠቀሙበት። አንደኛ አስቀድመው አንቲሲፔት አድርገው ነው የዘጋጁበት። የኛ ቅድመ ዝግጅት አልነበረም። ከዛ በኋላ ደግሞ ፎሎ አፕ የሆነ ጠንካራ የዲፕሎማሲ ስራ ስላልተሰራ የደቀቀችው ሶማሊያ ራሱ ልታሸንፍ አንቻል ማለት ነው። አይደለም በዓለም አቀፍ ቁመናዋ ጠንከር ያለችው ግብጽ ይሁንና ሶማሊያ ራሱ አሸንፋናለች። እና አሁን ያለንበትን ሰው እንዲረዳ የምፈልገው አሁን ያለንበት የዲፕሎማሲ ኩስምና የሚካድ አይደለም። ኢንክሬዲብል ኤክስትሪምሊ ዴንጀረስ የሆነ ኢትዮጵያን የሚያክል ሀገር እኮ የአንድ አረብ ሀገር ሳተላይት ስቴት እኮ ነው የሆነው። እና ማለት
የራሽያ የቻይና የአሜሪካ ብትሆን እኮ የሱፐር ፓወር ተቀጥላ ነው የሆንከው አይደለም። አሁን ለምሳሌ በመንግስቱ ኃይለማርያም ጊዜ እኛ የሶቪየት ተቀጥላ ነበር፣ በንጉሱ ጊዜ ከአሜሪካኖች ጋር ነበር። አሁን እኮ የአንድ ትንሽዬ ሀገር ተቀጥላ፣ ያቺ ሀገር ደግሞ ምንም የዲፕሎማሲ ኢምሬት ትልቅ የሆነ የዲፕሎማሲ ዌይት ነው ያላት ካላት ገንዘብ አንፃር፣ ያንን እንኳን ተጠቅመው ምንም ሊጠቅሙ አልቻሉም። ብሪክስ ገብተናል ለምሳሌ አንድ ጨምረለ በብሪክስ ገብተን ትልቅ የዲፕሎማሲ ድል ተባለ አይደለም። እንዴት ነው የብሪክስ ሰዎች መተው ሊሳተፉልን ያልቻሉት? ብሪክስ ውስጥ የገቡን ቁጥር ለማሟላትና ከኛ ጋር ናቸው ሊሉን እንጂ እንደ አስፈላጊና ከኛ ፋይዳ እንደሚያገኙ ስላላዩን ቀሩ ማለት ነው። ስለዚህ ኢትዮጵያ በዲፕሎማሲ ገበያ ላይ ዋጋዋ እያሽቆለቆለ መጥቷል ነው። ከዛ አንፃር ነው ጉስሙና የመጣው እና ህዳሴ ግድብ ላይ ያየነው በስነ ስርዓቱ ላይ የመገኘት ያለመገኘት ካልሚኔሽን ነው እንጂ መሰረቱ አይደለም ነው። ያን ካልሚኔሽን ነው መጨረሻ ላይ ምልክቱን ያየነው እንጂ ሲብተሙን ሌላ ቦታ ነው ያለው ነው መሰረቱ። ፐርሰናል ዲፕሎማሲ ቅድም ብላልና አንድ ነገር ስላስታውስከኝ አስተያየት እንፈልጋለሁ ጀዋር፣ እዚህ ጋር ስላስታውስከኝ ነው። ከዚህ በፊት ከኔው ጋር ቃለ ምልልስ እናደርግ የመጀመሪያው ቃለ ምልልስ ላይ ስቴት እኮ ሲገድል እንኳን ኦውራ አለው ግሬስ አለው እና ትልቁ የኛ ችግር መንግስት መሆን አለመቻሉ ነው። የብልጽግና ትልቁ ችግር መንግስት መሆን አለመቻሉ ነው። እንደ ስቴት አክት ማድረግ አለመቻላቸው ነው ብለ ተናግረ ነበር ከአመት በፊት ካልተሳሳትኩ። መልሶ አሁን የሰሞኑን ያየነው አንድ ቪዲዮ አለ ከመጡት ሰዎች ጋርም ተያይዞ ራሱ ይሄን ቪዲዮ አይታል ወይ? ሄኑ ኡመተ ዲራ ከብየ ኢትዮጵያ ዳዋቹዳፍ ዱፌ ሀርከ ቀበቴ ኢሳሳ ፈርጊ ቁቤት ከየቴ ቁቤ ሰመከሲን ገይቴ ሲንበይኑ namtichi arabaa ka fuudhee namtichi bal'aa miti karaarra deema isuma qabatee deema amma deengadda ka faransaadhaa akka namni warri hin jirru ka biyya tanaa ka waliin waggaa dheeraa turre waati isaa dunjoo maali kun hin jedhe wanni isaatis nu garuu diddee beechee dipiloomaasii eeggadhu sira uumaan beetu xinnoo sanumallee taatu baradhu nama keessummaa si bira ይታያል ቪዲዮ ድምፅ ነው የሰማሁት። ቪዲዮ መታየት አለበት። ሶሪ ድጋሚ እስቲ ummatan salphisini kaan ammoo morma jala seentee morma dhungotini nujiiti daruutti meeqa እንደዚህ አደራ ብለውሃል በአፋን ኦሮሞ ነው ፕሮባብሊ እንትን መሰለኝ ኔዘርላንድ በነበርክበት መሰለኝ ባልሳሳት መድረኩ ግን ይሄ የሚያሳየው እስቲ አንድ ድጋሚ ላሳይ ዲስፕሌይ ላድርግ ባክህ እንትኑ ቪዲዮ በደንብ እንዲታይ መተሄኑ ummata dhiiraa ka biyya Itoophiyaa daawwachuudhaaf dhufe harka qabatee isaa fargi qubeetti keeyyatee qubee sammaqisiin geettee sinbeeynu namtichi arabaa ka fuudhee namtichi bal'aa miti karaarra deema isuma qabatee deema amma deengadda ka faransaadhaa akka namni warri hin jirru ka biyya tanaa ka waliin waggaa dheeraa turre waati isaa dunjoo maali kun hin jedhe wanni isaatis nu garuu diddee beechee dipiloomaasii eeggadhu sira uumaan beetu xinnoo sanumallee taatu baradhu nama keessummaa si bira dhufte ummatan salphisini kaan ammoo morma jala seentee morma dhungotini nujiiti daruutti meeqa አሁን በደንብ ታይቷል መሰለኝ ባልሳሳትና አደራም ተሰጥቶ ነበር ከአመት በፊት እንደገና አሁን በዚህ በህዳሴ ግድብ ላይ ሁለት ነገር ታይቷል እንዳየኸው አንደኛውን የሽማግሌውን ጺም እንትን እንደዚህ ያደረገ ነበር ያበጠረ እንዲ የዛኛውን ደግሞ ከኋላ ሮቶ ማሳጅ ያደረገው ነበር ያው አይታልና ምናልባት ጊዜ ሳይኖር ካልተከታተልከው ላሳይ ብዬ ነው ግን መልእክቱ አመት አልፎታል አደራ ከተባልክ እስቲ ከቻልክ አስጠንቅቅልን አደራ ተብላል እና አደራውን ምን ላይ አደረስክ ሞገስ በዚህ ጉዳይ ኮሜንት ባላረግ ይሻለኝ ነበር ምክንያቱም ነው ከምስራቅ የምንወጣው ብዙም የፕሮቶኮል የምናካብር ሰዎች አይደለንም ግን አብይ ግለሰብ አይደለም ነው የሀገር መሪ ነው የሀገር መሪ ሊከተል የሚገባው ፕሮቶኮል አለ ኮምፕሌን ያደረገው ሰው ላይ ኮምፕሌን ያደረገው ሰው ብቻ ሳይሆን ስም ሳልጠራ በተለያዩ በአውሮፓም በአፍሪካም እሱን ያገኙ መሪዎችን ሳገኛቸው ሁሌ የሚያነሱት ይሄ ነው ይሄ ፕሮቶኮልን ያልጠበቀና ፕሮቶኮል ብቻ ሳይሆን
የመሪን ፕሮቶኮል ብቻ ሳይሆን በግለሰብ ደረጃ ራሱ ሊሆኑ የማይገቡ ድርጊቶችን ያደርጋል። ይሄ ፐርሰናላይዜሽን ኦፍ ስቴትን እንደ ግሉ ማየት ሀገርና ህዝብን እንደሚወክል ሰው ሳይሆን ይሄ ለቤትህ ጋብዘኸው እሁድ ከሰዓት ቤትህ ሰው ጋብዘህ ለባርቢኪው ጋብዘህ የምታደርገው አይነት ነገር ነው። ይሄ አግባብ የለውም። አጠገቡ ያሉት ግን ነበለኔ ምናምን ትንሽ ወጣ ብለው የተመለሱ ሰዎች ለምን ነው የማይመክሩት? this is not acceptable በዲፕሎማቲክ ዲኮረም ውስጥ የሚያዋጣ ነው የሚጠቅም ነገር አይደለም። ሰው እኮ አፍሮ ሞተ። መጀመሪያ ስንጀምር ያልኩ አንዱ እንደ አንድ ሀገር ሰውና ከአንድ ማህበረሰብ እንደወጣ ሰው by the way እነዚህ እሱ የሚያሻሻቸው ሰዎች they are very uncomfortable ዞር ሲሉ ደግሞ ያሙታል። ይሄ ለምሳሌ ሲሄዱ እጃቸውን ይዟቸው በየፓርኩ ውስጥ የሚሄደው እንዲህ አይነት ነገሮች ይሄ የአብይና የሩቶ የአብይና የማክሮን ግንኙነት አይደለም። ይሄ የሁለት አገሮች የሁለት መሪዎች ግንኙነት ነው። ፕሮቶኮል አለ። ፕሮቶኮል መጠበቅ አለበት። ካሜራ ከጠፋና ፕሮቶኮል ካለቀ በኋላ ጓደኛሞች ከሆኑ ፈን ማድረግ ይችላል። መተሻሻትም መደነስም መጨፈርም they can do anything ካሜራው በሌለበት በተለይ ደግሞ እንደዚህ ሶሎም የሆነ ትልቅ ዝግጅት ላይ የዓለም አይን ባለበት ላይ እንዲህ አይነት ነገር አይደረግም። ነውር ነው። የዲፕሎማሲ ነውር ነው። ኤቲኬቱን የጠበቀ አይደለም። እኔ ቅድም እንዳልኩ ባልናገር በጣም ያስቀያሚም ስለሆነና የወረደ ነገር ስለሆነ he really need to stop this በቃ መግቢያ እኮ አሳጣን። ባለፈው ብያለሁ። እኔ አንዳንዴ እሱ ሲናገርና የሚያደርገው ነገር ሳይ እንደ ተቃዋሚ ብቻ ሳይሆን እንደ ወንድም ጥፍሬ ውስጥ ብገባና በቃ በጥፍሬ ውስጥ ብደበቅ ደስ ይለኛል። ታውቃለህ አሁን ባለፈው ይሄን ሲያደርግ መቼም ያልተጨነቀ ያልቀፈፈው ያላፈረ ባለስልጣን ዘካቢ ያለ አይመስለኝም። ይሄን የሚያደርገው ደግሞ ኃላፊነቱና ቦታውን ግስፈት ከ7 ዓመት በኋላ ካልተረዳኸው ምን ዋጋ አለው? after 7 years መጀመሪያ እኮ ስልጣን ስትይዝ you can make this rookie mistakes ፈረንጆች የሚሉት after 7 years you have to grow up. this guy has no capability to grow up. የማደግ የመብሰል ብቃት እንደሌለው ነው የሚያሳየው። ሆን ብሎ ነው። ግን በርግጥ ሆን ብሎ ሲያደርግ አይደለም ወይ? አሁን አንዳንድ ጊዜ አለመማር ሳይሆን አለማደግ ሳይሆን so basically this is his way of doing things. by the way ይሄንን አልጠይቀም ነበር ጀስቲፋይ እየተደረገ ስላየው ነው። ትላልቅ ሰዎች መጥተው የፐርሰናል ዲፕሎማሲ ነው ግድብ ስታነሳ ይሄ ዘመናዊ ዲፕሎማሲ ነው። እናንተ በድሮው ላይ ስታክ አድርጋችኋል፣ አታድጉም፣ አትንቀሳቀሱም እና በጣም ምርጥ እየሰራ ነው this marvelous ዲፕሎማሲ እንደዚህ ነው የሚሰራው ዘመናዊ ዲፕሎማሲ ስለሚሉና ትልቁም ትንሹም ዲፌንድ ሲያደርግ ስላየው ነው። እኔ በተማርኩት ዲፕሎማሲ ስኩል ኦፍ ዲፕሎማሲ ነው አሁንም ቁጭ ያልኩት የተማርኩት እሱ ነው። ሁለተኛ አላገኘውም። የፕሮቶኮል አሰልጥነውናል ስንት ኮርስ ወስጃለሁ እና እዛ ኢቲኬት ኤንድ ፕሮቶኮል ስላላገኘው ነው ራሴ ግራ ይገባኝና አዲስ ነው ፈጥሮት ነው እንግዲህ አብዮ ማሲ ልንለው እንችላለን፣ ሌላ ነገር ሊባል ይችላል። ግን ዲፌንድ ሲያደርጉት ጀስቲፋይ ሲያደርጉት ስላየው ነው የጠየቅኩ እንጂ ሞገስ እንትን ፐርሰናል ዲፕሎማሲ ማለት ኢንተርፐርሰናል ሪሌሽንሺፕ ከመሪዎች ጋር መኖር ጥሩ ነው። ካሜራ በሌለበት ሰውየውን የምትቀርበው ልታማለለው የምትቀርበው ከፈለክ ያንን መሪ ካሜራ በሌለበት አብረ መብላት አብረ መጠጣት ምናምን ቀለል ያለ ነገር ማድረግ ይችላል። ካሜራ ባለበት ትልቅ ዝግጅት ባለበት አይደረግም። ይሄ አንደኛ ደግሞ ከባህልና በተለይ አሁን ዓለም ካለችበት ባህልና እንትን ወጣ ያሉ ነገሮች ድሮ ያደግንበትና አሁን ዓለም ያለበት ነገር የተለያየ ነው። አንዳንዱ በሚዲያ መናገር ስለሚቀፍ እና ወንድ እጅህን ሲያሽህ በጣም የሚቀፍ ነገር ነው ዓለም ላይ እንኳን ኢቨን ኢን ፐርሰናል ዲፕሎማሲ ራሱ ብትወስደው እንግዲህ በዓለማችን ጠንካራ ዲፕሎማሲያዊ መሪ የሆኑ ብለን የምናያቸው እነማን ናቸው? እነ ኦባማ ናቸው ፍሬንድሊ ዲፕሎማሲ ሲያራምዱ የነበሩት። እነ ማክሮን ናቸው፣ እነ ብሌር ናቸው፣ እነ ክሊንተን ናቸው አይደል? ሰው ሲያሻሹ አይተህ ታውቃለህ? እንደ በካሜራ ፊት ለፊት እንደ ልጅ ሲቧርቁ አይተህ ታውቃለህ? ነው ፐርሰናል ዲፕሎማሲ ማለት
በፕራይቬት ጊዜ መደዋወል ጥሩ ኢንተርፐርሰናል ሪሌሽንሺፕ ከሰዎች ጋር መፍጠር ጥሩ ነው በነገራችን ላይ ከነዚህ መሪዎች ጋር ከአንዳቸውም ጋር ጥሩ ኢንተርፐርሰናል ሪሌሽንሺፕ የለውም ዲስፕሌይ ብቻ ነው ይሄን ያረጋለው ፐርፎርማቲቭ ለነሱ አይደለም መነጋገር ለኢትዮጵያ ህዝብ ነው እነኚህ መሪዎች ጓደኞቼ ናቸው እንደፈለገኝ አብሬያቸው ሆናለሁ ከሚል የተሳሳተና የተሻወር መልካከት ነው በተወሰነ ደረጃ አላተረፈም ከዊሊያም ሩቶ ኤግዛክትሊ ቅድም ስትል 5 ነጥቦች ነበር በዋናነት ያነሳው ሶስቱ ስለራሱ ጥቅም ነው ያወራው ከሁለቱን አንዱ ስለ ሪጂናል ኢንቲግሬሽን አወራ አንደኛው ግን አብይ አትጠራጠር ጥሩ ስራ እየሰራ ነው ተጠራጥረ ከሆነ እኔ ልንገር ጥሩ ስራ እየሰራ ነው ቀጥል ብሎታልና በዛ ረገድ ምናልባት አላተረፈበትም ፉገራ ነው ሲፎገረው እኮ ነው ኤጎ ፉገራ ነው ይኸውልህ ሩቶ ምን አለም አላለም እጁን ከላው ላይ ሲወረውር እኮ ያየው ነው what's that I just want to say this really he need to stop አቦ መግቢያ አጣን እኮ ምንድነው እንዴ ተሳቀቅን በየቦታው what is this grow up እንዴ እንዴት ነው ሰው መሪኮ ኦራሎ መሪኮ ግርማ ሞገስ አለው አይደለም ግርማ ሞገስን መጠበቅ የሀገሪቷን ግርማ ሞገስ መጠበቅ ያስፈልጋል ከሁሉም አንፃር እንጂ ሁሌ እንደ ህፃን መባረቅ በረጋችን ላይ አብይን አይደለም የሚያዩት ኢትዮጵያን እኮ ነው የሚያዩት ሀገር ነው የሚያዩትና ሀገር ሆኖ ሀገርን አክሎ መታየት አስፈላጊ ነው ሌላው ከዚህ ጋር አያይዘው አንድ ማቆም ያለባቸው ነገር አለ ከዛ ሀገር የሚወጡ መሪዎች በተለይ ሚኒስትሮች ማለት እንግሊዘኛ ፍሉዌንት ካልሆኑ መናገር ግዴታ አይደለም በየቦታው የጦርም የሚኒስትሮችም በየቦታው ሲሄዱ የማያውቁትን እንግሊዘኛ እየተንቀጡ ሲንተባተቡት አለ ዋይ በሚችለው ቋንቋ ተናገር ትራንስሌተር ይዘሂድ ፑቲን እኮ እንግሊዘኛ ይችላል ሺ እኮ እንግሊዘኛ ይችላል ግን በራሳቸው ቋንቋ ይናገራሉ በቋንቋ የመኩራት ጉዳይ ብቻ ሳይሆን ኮምፎርታብል ሆኖ ሐሳቡን መግለጽ የሚችልበትን በራሱ ቋንቋ መናገር ይችላል እና ይሄ ይሄዱ በየቦታው የሚንተባተቡት ነገር አሁን እንድሩስ ከተተከኝና አማርኛ ራሱ ነው ግዴታ አይደለም ባይዘው አማርኛም ካልሆነ ኢቭን ከዛም ዝቅ ብለን በኦሮምኛም በሌላ ማስተርጎም ትችላለህ ምንም በአኛዋ መናገር ትችላለህ ቋንቋ ካልካልክ በአኛዋ በመትችለው በአኛዋ ቋንቋ መናገር ትችላለህ አስተርጓሚ ይዘህ ሄደህ ምክንያቱም አኛዋም እንግሊዘኛን አቀላጥፎ የሚናገር ሰው አለ ኢትዮጵያ ውስጥ እሱን ይዘህ ሄደህ መናገር ትችላለህ ለምን ይሄን ማለት ባለፉት 3 አመታት ከስር ከወጣ ወዲህ በዚህ በዲፕሎማቲክ ኮሪደር ውስጥ ነው ጊዜን ያጠፋሁት ከአምባሳደሮች ከሚኒስትሮች ምናምን ጋር ለኛ ሀገር ሲነሳ በቃ መሳቂያ መሳለቂያ ነው ያደረጉንና አሁን ደግሞ ይሄንን ባለፈው ሳይው እንደ ሀገር ነው እሺ አዎ ብዙ ሰዎች አይለዩም ጥሩ ነጥብ ያስቀመጥኩ ነው የሚጠየቁት ምንድነው አብይ አይደለም ኢትዮጵያን ነው የሚያዩት ሄድ ኦፍ ስቴት ነው ስሙ ራሱ ሄድ ኦፍ ስቴት ስትሆን ኦር ሄድ ኦፍ ገቨርንመንት ስትሆን ሀገር ወክለ ነው የምትሄደው ሰው ሀገር ነው የሚያየው እንጂ አንተ ጋብይ ጋር ያለ የግል ግንኙነት ጸብ ወይም ደግሞ የፖለቲካ ልዩነት አይደለምና ኢትዮጵያን ነው ሲምቦላይዝ የሚያደርገው እሱን ስትረስ ማድረግ ፈልጋለሁ ሶ በዚህ ወደ ሁለተኛው ሰሞኑን ደግሞ ጃዋር ትንሽ ጠፋ ብሎ ኔፓል ከርሞ መጣ የሚል ሐሳብ ሰማውና ኔፓል እንዴት ከረመች ጃዋር ኔፓልና ኢትዮጵያስ ምን አገናኛቸው የሚል ጥያቄ እንዳነሳ ነው ያስገደደኝና የጃዋር እጅ አለበትም ያሉ ነው ኔፓል የመንግስት ለውጥ ላይና ያንተ እጅ አለበት እጅ አለበትም ያው ጓደኞች ኔፓል ሲንጋፖር ስለተማርኩ ኔፓል ዳግሜ እጅ ነበር ኤሪያ ውስጥ ካሉ ከኛ ሀገር ጋር በፖለቲካ እድገትም በኢኮኖሚ እድገትም ከኛ ሀገር ጋር እና ጽፌዋለሁ መጽሐፍ ውስጥም ትንሽ የሚቀራረቡ ሀገሮች አሉ ኔፓል አንዷ ነች ላኦስ ባንግላዴሽ እንደዚህ አይነት ሀገሮች አሉ ገና የፖለቲካ ሽግግሩንም ያልፈጸሙ የኢኮኖሚ እድገታቸውም እንደሌሎቹ ኤዥያ ያልሄዱ ሀገሮች አሉና ኔፓል ፋሲኔት ያደርገኝ ነበር እኔ እዛ ባለውበት ወቅት የማኦይስት የአርምድ ስትራግል የትግል እየተካሄደ ነበር ብዙ ግጭቶች ነበሩ ኢኮኖሚው በዚህ በጦርነቱ ምክንያት የቆረቆዘበት ከዛ ወዲህ ደግሞ ብዙ ለውጦች አይ ቲንክ እዛ ባለውበት ወቅት በንጉሳዊ ስርዓት ነበር የሚታደሩት አሁን ወደ ሪፐብሊክ ተቀይረዋል አሁንም ገና ትራንዚሽኑን አልጨረሱትም ወደ ዲሞክራሲ ተሻግረዋል በምርጫ የመጣ መንግስት ነው ያለው ግን አንድ ነገር ማድረግ አልቻሉም በተለይ ኢቭን ወደ ዲሞክራሲ ከተሻገሩ በኋላም ሙስና ስር ሰደደ
ሙስና በጣም ስር ሰደደ ስልጣን ላይ ያሉት ግለሰቦች ኢኮኖሚውን ከነጋዴዎች ጋር በመሆን በመቆጣጠር የህዝቡ ተጠቃሚ እንዳያደርግ ህዝቡ የበይ ተመልካች እንዲሆን ነው ያደረጉት ይሄ ለረጅም ጊዜ ቁጣን ተቃውሞን ሲያካሂድ ነበር እዛ ብቻ አይደለም ስሪላንካም እንደዛ ነው ባንግላዴሽም የመጣው ለውጥ ከዚህ ጋር የተያያዘ ነውና ወደ ኔፓል ስንመለስ ስከታተለው ነበር ጓደኞችም አሉኝ እዛ ከኔ ጋር ሲንጋፖርም የተማሩ ከዛ በኋላ ስታንፈርድም ኮሎምቢያም ከኔ ጋር የነበሩ ልጆች ስላሉ አልፎ አልፎ ስለ ሀገራችን የሚመሳሰል ሀገር ስለሆነ ኢንፎርሜሽን ለዋውጣልና ይሄ ቅርቡ በጣም ፈጣን ነበር